በተመሳሳይ ዜናም የአፈር ማዳበሪያና ምርጥ ዘር በወቅቱ ሊቀርብልን ይገባል ሲሉ በምዕራብ ጎንደር ዞን የገንዳ ውሃ ከተማ አርሶ አደሮች ተናገሩ። በዞንም ከ20 ኩንታል በላይ የአፈር ማዳበሪያ ቢታቀድም እስካሁን 3000 ኩንታል ማዳበሪያ ብቻ ለአርሶ አደሮቹ እየተሰራጨ መሆኑን የዞኑ ግብርና መምሪያ አስታውቋል። ከቴዎድሮስ ደሴ ተጨማሪ እንከታተል። ምዕራብ ጎንደር ዞን ከእንስሳት ሀብት እርባታ ባሻገር ለውጭ ምንዛሬ እድገትና ለኢንዱስትሪ ፋብሪካዎች ግብዓት የሚሆኑ ምርቶች በስፋት ይመረቱበታል። በ2015-2016 የምርት ዘመን ከ500 ሺህ በላይ ሄክታር መሬት በዘር በመሸፈን ከ11 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ ወደ ስራ መገባቱን የዞኑ ግብርና መምሪያ ምክትል ኃላፊ አቶ ጤናው ፈንታውን ይናገራሉ። ወደ 500,655 ሄክታር በዚህ ዓመት በ2015-16 በጀት ዓመት የሰብል እንቅስቃሴ ውስጥ ይሸፈናል የሚል እቅድ ነው የያዝነው። ከዚህም እንግዲህ ወደ 11,683,325 ኩንታል ምርት እናገኛለን ብለን ነው በቅድ ደረጃ የያዝነው። ይህንንም በኢንዱስትሪ ሰብል፣ በኤክስፖርት ሰብልና በምግብ ሰብል ብለን ትኩረት ሰጠን ነው እየሰራን ያለነው። 4 የኮሞዲቲ ሰብሎች ነው ያሉን፣ አኩሪ አተር፣ ሰሊጥ፣ ማሾልና በዚህ ዓመት ደግሞ ሩዝን የኮሞዲቲ ሰብል አድርገን ነው በእነዚህ 4ቱ ኮሞዲቲ ሰብሎችና መደበኛ ሰብል ብለን የምንይዛቸው እንደ ማሽላ አይነቶች ላይ ነው ርብርብ እያደረግን ያለነው። በዞኑ በእርሻ ኢንቨስትመንት የተሰማሩ ባለሀብቶችና አርሶ አደሮችም ማሳቸውን አርሰውና ለስልሰው በዘር ለመሸፈን ርብርብ እያደረጉ ይገኛሉ። አርሶ አደር ተሻገር ምን ይበልና ሲሳይ መልካሙ በምዕራብ ጎንደር ዞን የገንዳዋ ከተማ ነዋሪዎች ናቸው። በቀሎ የሚዘሩትን መሬት ሲያርሱና ሲያለሰልሱ ነው ያገኘናቸው። ምርጥ ዘርና የአፈር ማዳበሪያን በመጠቀም የተሻለ ምርት ለማግኘት አቅደው ወደ ስራ ተግባር ቢገቡም እስካሁን ግን የግብዓት ስርጭት አለመኖር ነው ያጫወቱን። ዳብ መጀመሪያ ይሰጠዋል ለበቆሎ፣ ከዛ ደግሞ ማሳደጊያ ዩሪያ የሚባል አለ። ያን እየሰጠን በስቴክሽን ነው የሚጣለው። በበሬ እየታረሰ እየተደገረ ነው በደንብ ማውቀው ስለ በቆሎ አጠቃቀም። ጤፍም እንደዚሁ መጀመሪያ ዳብ ይሰጠውና መጨረሻ ዩሪያ ማሳደጊያ የሚባል አለ። ማፋፊያ ዳቦ የምንጠቀመው ለፍሬ ነው። ስለዚህ ግን ይህንን እንደዚህ እንደ ገንዳዋ ከተማ ምንም ተጠቃሚነት የለው። መሬቱ በቃ ማዳበሪያ ፈልጓል። ማዳበሪያ ሲፈልግ ግን ያቅርቦት ችግር አለ። ቢቀርብ ኑሮ ግን ሁሉም ሰው በቃ ተጠቃሚ የመሆን ቻንስ አለው። በቃ አንዴ እናርሰዋለን፣ በሁለተኛ በቀሎ እንጥላለን። ያንን የከብቶችም ኮምባስ ምናምን የሚባለውን በያየን ያን እየወሰነ በዚያ ነው የምንጠቀመው እንጂ ሌላ የምናገኘው ነገር የለም። ይሄ ሲምቦል ግና ማዳበሪያ መተማወር የሚያል ኩንታል የሚያል ቶን ገባ ምናምን ይባል የለም፣ የምናገኘው ነገር የለም። በዞኑ ከ20 ኩንታል በላይ የአፈር ማዳበሪያ እንዲገባ የታቀደ ሲሆን እስካሁን ከ3000 ኩንታል በላይ በዩኒየኖች ገቢ ሆኖ ለአርሶ አደሮች ማሰራጨት መቻሉን አቶ ጤናው ተናግረዋል። 2485 ኩንታል የሚሆን ማዳበሪያ ወደ ዞናችን ይገባል ያስፈልገናል ብለን በቅድ ይዘነው የነበረው። ከዚህ ውስጥ እንግዲህ ወደ 10365 የሚሆነው ማዳበሪያ ግዢ ተፈጽሞልናል። ወደብ ላይ ተገዝቶ ያልተጓጓዘ አለን። በተጨባጭ አሁን ከረንትሊ ወደ 3150 የሚሆነው ተጓጉዞልናል ከወደብ ማለት ነው ወደ ዞናችን በዩኒየኖቹ በሰላም ዩኒየንና በመተማ ዩኒየን አማካይነት ተጓጉዞልናል። እንግዲህ የተጓጓዘውን 3150 በተቻለ መጠን ለህብረት ስራ ማህበራት ዩኒየኑ እንዲያሰራጭ አድርገናል ማለት ነው። የመተማ ሁለገብ የገበሬዎች ህብረት ስራ ማህበር ዩኒየን የንብረት ክፍል ባለሙያው አቶ አደባባይ ተካ አሁን ላይ በታቀደው ልክ ግብዓቱን ማቅረብ ባይቻልም የመጣውን ለአርሶ አደሮች ተደራሽ እያደረግን ነው ብለዋል። 7317 ኩንታል ነው ለገበሬዎች እንድናከፋፍል የታቀደልን። ነገር ግን በቅዱ መሰረት እየሄደልን አይደለም። ከቅዳችን ላይ ክንውን ብለን እንትን ያልነው በአሁኑ ሰዓት 2970 ኩንታል ነው አሁን ወደ መተማ ዩኒየን ገቢ የሆነው ማለት ነው። እሱም 2670ውን ለገበሬ አከፋፍለናል። አሁን መጋዘን ላይ 300 ኩንታል ነው መጋዘን ላይ ያለ። ይሄም ዛሬና ነገ ወጭ የሚሆነው ማለት ነው። በዞኑ በቀሎን ጨምሮ በቂ የምርጥ ዘር አቅርቦት እጥረት ያጋጠመ ሲሆን የአፈር ማዳበሪያ ስርጭትና የምርጥ ዘር አቅርቦት ችግሮችን ለመፍታት ርብርብ እየተደረገ መሆኑም ተጠቁሟል።